የናፋቂን ህመም እያነሳን ነበር ናፋቂዎች ኢንሻአላህ ናፍቃችሁ አትቀሩም እንኳን እናንተ ይቀርና እንዲያው የሞተ ሰው ባለበት አላህ ይርሐመው ነው የሚባለው ለሞተ ሰው የሚደረግ ኢባዳ ቢኖር ዑምራና ሐጅ ነው አይዋ ሁለተኛው ዱዓ ነው ሶስተኛው ሰደቃ ነው ሶላት አይሰገድለትም ሱብሃንአላህ ለአባቴ ልስገድለት አይባልም ለአባቴ ልጾምለት አይባልም ምናልባት የጾም ነዝር ቀዷ ካለበት በስተቀር ያን ሳይዋጣ ከሞተ እንጂ የሐጅን ሐሳብ ይደረግለት ይገባል ዑምራስ ሊሰራት ይገባል ይገርማል አታ ቢሞቱ እንኳን ማለት ነው በህይወት ይያሉ ሳይሳካላቸው ቢሞቱ እንኳን በልጆቹ በእናንተ ይሳካል ሐጅንም ታረጉላቸው አላችሁ ዑምራንም ተሰራላችሁ አይቀርም ይሄ በተጅሪባትም የተረጋገጠ ነገር ነው እና ኢንሻአላህ እኛም ዱዓ ያደርግንላችሁ ነው አርገንላችኋል አደራ ነውና ያደራ ገበያ ይረሳምና አረሳንም አረሳናችሁ የታመማችሁ አላህ እንዲያሸራችሁ ያላገባችሁ ትዳር እንዲሰጣችሁ አሜን አዎ ያላካችሁ ያልወለዳችሁ ልጅ አላህ እንዲሰጣችሁ አሜን ዱዓ አርገንላችኋል ብዙ ሰው ሀጃ አለብን ብለውናል ስንመጣም በትዳር ጉዳይ ተጀመሩ ብዙ ነገሮች አሉ በቢዝነስም በትምህርትም በትዳርም በቢዝነስም በሁሉም ነገር ሰበቡን አድርሱ በትዳርም ዱዓ አርገናል መስፈርት አታብዙ አደራ ዱዓችን እንዳታባክኑት ለባል ዱዓ አርጉልኝ ትላለች ያረጉላታል አይዋ አላህ ይስጥሻል ያዛው ይችላል ወዘውጁ አላህ ነው سبحان الذي خلق الازواج كلها مما تنبت الارض ومن انفسكم لا ولا تعلمون اتاوقوا من እንኳን እናንተን እጽዋቱንም ወንድና ሴት አድርገው ፈጥሯል ይላል አላህ ስለዚህ ተላይታችሁ ነው እንጂ የሚሆንሽም ፈጥሮ አስቀምጧል የምትሆንህንም ፈጥሮ አስቀምጧል የጊዜ ጉዳይ ነው አሜን ያ አላህ ተወኩል አድርጉ መስፈርት አታብዙ ባለ ፈልጋለሁ አርጉልኝ አላህ ይስጥሻሏት ደግሞ ባመቱም ደግሞ አላገባሽም አላገባው ኦሆ በጨረሻውን እንኳን ችምገጂኝ አሉ ምን ነው አንቺ ምገጅ መስፈርት አታብጂ እና እንደምትፈልጊም ሁኚ ያ ማለት እንግዲህ ሂጃብሽን ጥለሽ ውጭ ማለት አይደለም እንደው ምን ፏበይ ነገር ነው እና ሂጃብሽን ጠብቀሽ ይሁን ሰው ያለበት አካባቢ አይዋ ሸለቆ ውስጥ ሆኖ ያ ረብ ማለት ምናልባት ግመል የሚሸጥ ሰው ዶሮ ተራ ግመሉን ቢያስረው ይሄን ግመል ምን ገተረው ነው የሚባለው እንጂ ባለ ግመል ስንት ነው የሚላለ ወይ ዶሮ የሚሸጥ ሰው ግመል ተራ ዶሮ ይዞ ቢቆም ማን ይገዛዋል